ቤተሰብ እቺን ቪዲዮ ብቻ ስሙልኝ፣ እቺን ቪዲዮ ስሙልኝና ሌላውን እናወራለን። ቆይ እቺን ቪዲዮ ስሙ። ሀይሚ አፈቅርሻለሁ፣ በጣም በጣም ሰማችሁ? አፈቅርሽ። ፍራንክ እያረከኝ ነው ጌታ፣ እመቤቴን አረ ፍራንክ እያረከኝ ነው። ሙሽተሙት አረ እግዚአብሔርን ተው። የምሬን ነው። እኔ ምን እንደምል አላውቅም። ቤተሰብ ምን እንደምል አላውቅም። ተሳክቶላቸዋል። እኔ ምንም ሌላ ማለት ቃል አጠኝ። ተንተባተብኩ ተንተባተብኩ። የምሬ ነው። ቃል አጣው። ይኸው ለረዥም ጊዜ ስትጠብቁት የነበረውን ቃል ከብሩክ ዛሬ ሰምታችኋል። በቃ አፈረጠው ብሩክ ዛሬ በቃ ማለት ይሄን የብሩክ ቃል ማለት ነው። እንደ አርሰናል ዋንጫ ሲጠብቁ የነበሩ ሰዎች አለን በቃ ማለት የጨረቃ ፋሚሊ አላቅም። ዛሬ የብሩክ ብቻ የደስታው ቀን እንደሆነ አይደለም ምን የሚሰማኝ ወይ ደግሞ የሃይሚ ብቻ የደስታዋ ቀን እንደሆነ ብቻ አይደለም የሚሰማኝ፣ የመላው የጨረቃ ቤተሰቦች ደስታ ነው ዛሬ። ቆይ እኔ ምለው ማለት ነው ብሩክ አርሰናል ዋንጫ እስከሚበላ ነበር ስጠብቅ የነበረው ነው ወይስ ተገጣጥሞ ነው? እኔ ግራ ገባኝ እኮ። አርሰናል ዋንጫ በላ በተባለ በቀጣዩ ቀን ብሩክ እንግዲህ ምን እያደረገ ነው? ለሃይሚ ፍቅሩን አፈቅርሻለሁ ብሎ እየገለጸ ነው። አስቡ፣ ይቺን ቃል ለመስማት ሰው አነቀው እኮ ብሩክን እንደዚችውን ነገር አነቀው። ግን ወይ ፍንክች አለ። በስመ አብ። እኔ አሁን እንደዚህ አሁን እየሳኩ ምናምን ነገር ስለማወራ እንጂ ማለት ነው ቤተሰብ የምሬን ነው። ይሄ እንባይን ያመጡት ዛሬ የምሬን ነው እንባይን ያመጡት። እርግጠኛ ነኝ ደግሞ ብዙዎቻችሁ የኔ ስሜት እንደተሰማችሁ እንዲሁም ያለቀሰ ይጠፋል ብላችሁ ነው። እርግጠኛ ነኝ ይህን ቪዲዮ በእንባ ያያችሁ በጣም ይሄ ምርጥ የምትባሉ የጨረቃ ቤተሰቦች እንዳላችሁ፣ እንደራሳችሁ ልጅ፣ እንደራሳችሁ እህት፣ እንደራሳችሁ ወንድም፣ እንደራሳችሁ በቃ ምን ልበል እንደራሳችሁ ስጋ አርጋችሁ የምትቆጥሩ እንዳላችሁና ይሄ ደስታ በጣም የሚያስደስታችሁ ሰዎች እንዳላችሁ አውቃለሁ። እንግዲህ ደግሞ ብዙ የሁለቱን አንድ ላይ መሆን ማትፈልጉ ሰዎች ደግሞ እንዳላችሁም እናውቃለን። እንግዲህ እናንተ አሁን ለጊዜው ጥግ ያዙ። አሁን የሃይሚና የብሩክን አንድ ላይ መሆን ማትፈልጉ ሰዎች ለጊዜው ጥግ ያዙ፣ እፈሩ። በቃ ምንም ማድረግ አይቻልም። እንግዲህ ፍቅር ያሸንፋል ተብሏል። ፍቅር አሸንፏል ዛሬ። እስቲ ግን ቤተሰብ የምሬ ነው እኔ እንደዚህ ተደሰች ማለት ነው በደንብ። አሁን እኔን ማስደሰት ከፈለጋችሁ ይህን ቪዲዮ 1000 ላይክ ያደረጋችሁና በዛሬ ቪዲዮ 2000 ሰብስክራይበር ላይ ነና 3000 ለመግባት ሞክር። ሁለቱን አሳይመንት ሰጣችኋለሁ። 1000 ሰው ላይክ እናደርጋለን ይህን ቪዲዮ፣ ሰብስክራይበሩንም ወደ 3000 ወይም ደግሞ ከቻላችሁ ወደ 4 ወደ 5 ማስጠጋት ይቻላል። እንደዛ እያደረጋችሁ ጀምሩ። በጣም ደስ ስላለኝ ደስታዬን ሙሉ እንድታደረጉት ፈልጌ ነው። እንግዲህ ደግሞ ከዚህ በፊት ማለት ነው እኔ የዓመቱ ምርጥ ቪዲዮ ምናምን ያልኳቸው ቪዲዮዎች ነበሯል ከዚህ በፊት። ኢቨን አሁን የትላንትናውን ቪዲዮ ራሱ የዓመቱ ምርጥ ፕራንክ ምናምን ነገር ብያለው። በዓል ሰሞን የነበረውን የዓመቱ ምርጥ ቪዲዮ ብያለው። ሽር ያለው ቤተሰብ ሆን እጄን ሰጥቼ ሽር ያለው። ይችኛዋ የዓመቱ ምርጥ ቪዲዮ ናት። የ2018 በቃ ምርጥ ቪዲዮ የጨረቃ ፋሚሊ ማለት ነው። አይመስላችሁም? ከሁሉ አሁን በዚህ ዓመት ከተለቀቁ ቪዲዮዎች የትኛው ከዚህ የሚበልጥ አለ? ንገሩኝ። ከዚህ የሚበልጥ ካለ ንገሩኝ። እኔ ለእኔ የዓመቱ ምርጥ ቪዲዮ ብየዋለሁ። እና እስቲ ቪዲዮችንን ከመጀመራችን በፊት ማለት ነው ሁላችሁም የምሬን መመረቅ አለባችሁ። ይሄ አዲስ ጀማሪ ነው፣ መመረቅ አለባችሁ ሁላችሁም። ትላልቅም ትንሽ እህት፣ ሴት፣ ወንድምና ነገር ሳይባል ሁላችሁም የአብርሃምና የሳራ ያርግላችሁ አይለያችሁ እያላችሁ ኮመንት ላይ እንድጽፉ፣ ሃይሚንም ደግሞ እንኳን ደስ አለሽ ሃይሚ እህቴ እያላችሁ፣ ብሩክንም ደግሞ እንኳን ደስ አለ እያላችሁ እንድታስቀምጡ ኮመንት ላይ ጋብዛቸዋለሁ። ሁላ አንድ ሰው እንዳይቀር የምር በእነሱ ደስታ የሚደሰት ሰው ይሄ ሳይመርቃቸው ቢያንስ ሳይመርቃቸውና ነገር ይህን ቪዲዮ እንዳይጀምር አንድ ያቁሙና ኮመንት ላይ ደስ ያላችሁን ነገር ለነሱ ግለጹላቸው። የፍቅር እንትን መግለጫ የደስታ መግለጫ። እስቲ አላቀም ቤተሰብ ቪዲዮን ሳልጀምር በጣም በቃ ሞቅ ብሎኝ ምናምን ነገር ተነቃቀቼን ያወራሁት አስረዘምኩባችሁ መሰለኝ ኢንትሮን። በቀጥታ ወደ ቪዲዮ እንገባለን። እኔን ለማታውቁኝ ሰዎች ግን ቡሱ እባላለሁ። ይሄ ደግሞ ቡሱ ሲሆነው ድንገት በቅጽል ስም ደግሞ እንጥራ ካላችሁ የጨረቃ ፋሚሊ አክቲቪስት ማለት ትችላላችሁ። እንግዲህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ ነግባ። ራሴ ጋር አዳር ተጨንቄበት አዳር አስቤበት እኔ በጣም አስቤ ተጨንቄ አፍሬ ምናምን የመጣሁት እንዴት እንደሚጠየቅ አላቅም፣ እንዴት ይሁን አላቅም። ግን ደግሞ አይዞኝ ወሰኜ መጥቻለሁ ዛሬ። አትፍራ፣ ወንድ ልጅ አይፈራም። ወንድ ልጅ ከቆረጠ ቆረጠ ነው። አትፍራ ብሩክ፣ እናደፋፍራ። እኔ እንዲሁም አጠገቡ ማለት ነው እንዴት ሞራል እንደምሰጠው በዚህ ሰዓት ማለት ነው። አይዞኝ እንግዲህ እንደዚህ ጨከን ብለህ ምናምን ነገር ነው የምታደርገው። አንዳንድ እርምጃዎችን ማንም እጅህን ጎትቶ የሆነ ነገር ውስጥ አያስገባህም እና አንዳንዴ በራስህ የምትገባባቸው የሆኑ ውሳኔዎች አሉ። ከዛ መሀል ይሄ እንግዲህ አንደኛው ነው። ይሄ እንግዲህ የመጀመሪያው ትልቁ ስቴፕ ለብሩክ ብዬ ማስበው ትልቁ ስቴፕ አንደኛው ይሄ ነው። በቃ እና አይዞ ደፈር ቆፍጠን ምናምን ነገር በል። ለእኔና ሚፍታ እንኳን ስንነግራት ሚፍታ ጓደኛውን ሊያስተዋውቀ ነው ምናምን በሚል ፎግረናት ደስ ብሏት ልብስ ልትቀይር ነው እና የገባችው ምንም አታውቅም። እና እኔም በጣም ግራ ተጋባው። በርታ በል ወኔ ምናምን ስጡኝ።
እና ወደ ቁም ነገሩ አስቡት ግን አሁን ለሃይሚ ምን ያክል ይሄ ቀን ትልቅ ቀን እንደሆነ ለብሩክም ጭምር ማለት ነው። ግን አሁን እንደ ሴት ለእሷ ስታስቡ ማለት ነው ሴት ናት፣ ማወቅ መስማት ትፈልጋለች። ብሩክ ለእሷ ያለውን ስሜት ያላትን ልለበር ያለውን ስሜት መስማት ትፈልጋለች። እንግዲህ ቀድሞ ማውራት ያለበት ወንድ ነው፣ መናገር ያለበት ወንድ ነው። እና በቃ ምን ያክል ይሄ ስጠብቀው እንደነበር እኔ ፊል አደርጋለሁ። ይሆናላ እንዲህ አፈውታ ላትናገር ትችላለች። ኢቨን ሆን ብለው ሁለቱም ሊያቆዩ ይችላሉ። ምክንያቱም ብዙ ማሳካት የሚፈልጉት ነገር እንዳለ ተናግረዋል። ብሩክ ደግሞ በሙሺ በኩል ያለውን እንግዲህ ለእናቱ ያለውን ፍቅር ታውቃላችሁ። እና እኔ በዚህ አጋጣሚ ብሩክ የምሬ ነው፣ ጀግና ነው፣ የምሬ ነው። ቤተሰብ ማለት ለቤተሰብ ማድረግ ያለብህን ነገር ይሄ ጡረታ በቃ እንትን እንዲሉ አድርገህ ጦርሃቸው በትክክል እንደዚህ በቃ ለዚህ እንትን በመብቃት በጣም ጀግና ነው፣ የምሬ ነው። እና ለሃይሚ ደግሞ ይሄ ምን ያክል ትልቅ እንትን እንደሆነ በቃ ብዙ ነገሮችን ይሄ የሚያሳካ ለቤተሰቡ ክብር ያለው ሰው ምናምን ነገር ነው እና አላቅም እኔ ሃይሚን ቀደምን ብያለሁ። እንኳን ደስ አለሽ ከማለት በቀር ምንም ቃል የለኝም። የምሬ ነው። ምንም ነገር እኔና ሃይሚ መሀል ላይ ምንም ነገር እንዳሌለ እኔና ሃይሚ ምንም እንዳሌለ ስላችሁ ላይክ ወደፊት በቃ እኛም እያለን የነበር ወደፊት ትልቅ ነገር ይኖራል፣ ወደፊት ተስፋ አለን፣ ወደፊት ልጆች ወልደን አንድ እንሆናለን አይነት ነገር ነው። ግን ፍቅረኛሞች ነን፣ አፈቅረሻለሁ፣ አፈቅረሃለሁ ምናምን የሚባሉ ቃላቶች ከኛ ወጥተው አያውቁም ይመስለኛል አይደለ? እቺን ነገር ማለት ነው ልክ አሁን የአርሰናል ደጋፊ የአርሰናልን ዋንጫ እንደጠበቀው ነው የጨረቃ ፋሚሊ የጠበቁት። በጣም በቃ አለ ሲጠብቁ የነበረው ነገር ከምንም በላይ እቺን ቀን ነበር። በታማኝነት ጠብቀዋል። ይሄ አሁን የጨረቃ ፋሚሊ የሚያጨበጭበለት ሌላ አካል አይገባውም። እኔ ለራሳችሁ አጨብጭቡ። እኔ ምን እንዴት ላጨብጭብላችሁ? የምሬ ነው ትችላላችሁ። እና በቃ ማለት ይሄ ለማታውቁት ሰው እንደዚህ ታማኝ ሆናችሁና ነገር የዛን ሰው በጎ ነገር መጠበቅ ማለት ቀላል ነገር አይደለም። እና የምሬን ለራሳችሁ አጨብጭቡ። ኮመንት ስር ምናምን ነገር የምታጨበጭበዋን ኢሞጂ ማስቀመጥ ትችላላችሁ። የምሬን በጣም ምርጥ ፋሚሊ ናችሁ። የጨረቃ ፋሚሊ ማለት በቃ አንድነታችሁ ምናምን ነገር ያስቀናል። ለሰው ያላችሁ ክብር፣ ለሰው ያላችሁ ፍቅር ምናምን ነገር በጣም የሚያስቀና ነው። እና በዚህ አጋጣሚ እኔም እናንተን ቴንኪው ማለት እፈልጋለሁ። የምሬን ነው። ህይወት ላይ መቸኮል አልፈልግም ነበረ ላይክ ግን ደግሞ አንድ እውነታ ስነግራችሁ እኔ ሃይሚን አፈቅራታለሁ። የእሷን ባላቅም የእሷን አብረን ሄደን የምንሰማ ነው የሚሆነው እና ዛሬ ሁሉም ነገር በቃ ዛሬ እኮ እረፋለን፣ ቤተሰብ ዛሬ እረፋለን። ብሩክን ይሄ ከመነዝነዝ ምናምን ነገር አፈቅራታለሁ አፈቅርሻለሁ በል ምናምን ነገር እያልን ከመነዝነዝ እረፍ ግልግል እኮ ነው ያልነው ዛሬ። የምሬን ነው ደግሞ ማለት ነው። በጣም እርግጠኛ ነኝ እሷም እንደምታፈቅረው። ባታፈቅረው ኖሮ ማለት ነው በቃ አለ ይህን ያክል ጊዜ ዝም ብላ ከእሱ ጋር አትቆይም ነበር። ባታፈቅረው ኖሮ አትጃጃልም ነበር። ይሄ ሁሉ ጊዜ ካላፈቀረችው መጃጃል ነው። ግን ትርጉም በቃ የሚሰጠው ማፍቀሩን የ2 ዓመቱን ጉዞ ምናምን ነገር ማለት ትርጉም የሚሰጠው ይሄ ስጋ ያለብሰው በቃ ፍቅር ነው። እና እርግጠኛ ነኝ እሷም እንደምታፈቅረው። ይኸው በዛሬው ቪዲዮ መልሷን አልነገረችም፣ ግን እኔ በጣም እርግጠኛ ሆኜ የምናገረው ይሄን ነው። እና ቤተሰብ ተገላግላችኋል። እናንተም በቃ 10 ጊዜ ማለት ነው ላይቭ ላይም ቲክቶክ ላይም የዩቲዩብ ላይ ምናምን ነገር ይሄ አግባት፣ ውለዱ፣ በቃ አፈቅርሻለሁ በላት። በተለይ ደግሞ አፈቅርሻለሁ በላት በጣም በቃ ስትደጋገም የነበረች ነገር ናት። እና ዛሬ በቃ ይሆን ተገላግላችኋል። የመሬን ነው። አሁን ወደ ሌላ ስቴፕ ነው የምንሄደው። አሁን ሽምግልና ላክ ወደሚባለው ደረጃ ደርሰናል። ግንኙነት ሰው የሚያውቀው ምናምን ጓደኛዬ ናት። በጣም ጥሩ ነገር እመኝላታለሁ። ምርጥ ጓደኛዬ ናት ሰው በሚያውቀው። አንቺም እንደዛው ነበረ የምትዩ ስለ እኔ ብሩክ እንዴት ነው ምናምን ይመስለኛል እንደዛ ነበረ ሰው ከዚህ በፊት የሚያውቀው። አሁን ግን ሃይሚ ምን ናት ስባል ፍቅረኛዬ ናት ወደ ማለቱ ታይም ደርሻለሁ። እና ሃይሚን በጣም ነው እሺ የምወድሽ። ምክንያቱም በቃ እኔ ከዚህ በኋላ አንዳንድ ሰዎች ማስጠንቀቂያ አለኝ። አሁን ሁለቱም ፍቅረኛሞች ስለሆኑ ከዚህ በኋላ ማለት ነው አንዳችሁም ሴት ሆነ ወንድ ምናምን ነገር እንዳደርሱባቸው፣ በቃ በፍቅር ዙሪያ ምናምን ነገር እንዳደርሱባቸው። የምንም ቴክስት የለም፣ የምንም ይሄ ብሩክ ትመቸኛለህ ብሎ ቴክስት ማድረግ የለም ማለት ለግል ጉዳይ ማለት ነው። አሁን በሌላው በኩል ሊመች ይችላል፣ ግን ብሩክን ወድሃለሁ ምናምን ነገር እያሉ በኢንስታግራም በቲክቶክ በውስጥ መስመር ማውራት ከዚህ በኋላ የጨረቃ ፋሚሊ ከልክሏል። በቃ አውቃለሁ ብሩክ የምትወዱ ብዙ ሴቶች እንዳላቸው አውቃለሁ። ግን ይህን ስናገር በቃ ማለት ደስም እያለኝ ነው፣ ለእናንተም ደግሞ እያዘንኩ ነው። በቃ ከዚህ በኋላ ኦፊሻሊ ፍቅረኛሞች ናቸው። በሃይሚን በኩል ደግሞ ሃይሚ የምትመቻችሁና ወንዶች እንዳላችሁ አውቃለሁ። ከዚህ በኋላ ግን አደብ ትይዛላችሁ፣ ታድባላችሁ ማለት ነው። ስነስርዓታችሁን ይዛችሁ ጀስት ተመልካች ፋን ሆናችሁ ትቀጥላላችሁ እንጂ ከዚህ በኋላ ለየት ላለ ስሜት ምናምን ነገር በቃ አታስቡ፣ እርሱት። ከጭንቅላታችሁ አስወጡት። በቃ የለም እኔ እንጃ
እኔም ደፍሬ ወደ እናንተ ካሜራውን ይዤ የመጣሁትም በልበ ሙሉነት ነው። ተስፋ አደርጋለሁ እሺ ብላኝ ፍቅሬን ተቀብላኝ ትቀበላለች። ኦልሬዲ አብረን እኮ ግን ወደዛ እንትን ውስጥ እንደምንገባ ምን እንደሚባል አላውቅም እና ያስፈራል። በጣም ነው የሚያስፈራው። መቤቴ እኔ ልንገር እኔ የምሬን ነው አይደለም። አሁን በእናንተ ፍቅር ማለት ነው አሁን በሃይሚና በብሩክ ፍቅር አይደለም እነሱ ሙሉ የጨረቃ ፋሚሊ እርግጠኛ እኮ ነው ይሄ ነገር ማለት ይሄ ቃሉ ምናምን ነገር ለማውጣት ይሄ ሀ ብሎ ለመጀመር ለብሩክ ከበደው እንጂ ማለት ነው ምንም ያጠራጥር ጉዳይ የለም። አሁን ቀደመን ብያቸዋለሁ ሃይሚ ከሱ ይምጣ ብላ እንጂ ማለት ነው ስሜቱ ሳይኖራት አላቅም ይሄ ሴት በመጣ ቁጥር ይሄ መናደድ ምናምን ነገር አይኖርም ነበር። በቃ ሃይሚን ብትሆን ማለት ነው ስሜቱ ስላላት ነው ያን ሁሉ ነገር በቃ ያን ሁሉ ጊዜ አምነው አስቡ እንግዲህ ስላመነችውን አይደል ቤት እንግዲህ እየኖረች አላችሁ። ኢቨን ከዚህ በኋላ ራሱ ማለት ሌላ ሰው አሁን ልልመድ ቢሉ አይችሉም እኮ በቃ ግልጽ ነው። የፈለገ ነገር ቢሆን ሃይሚና ብሩክ ማለት ነው ጊዜ ይፈጃታል እንጂ አንድ ላይ እንደሚሆኑ እንደሚጋቡ ምናምን ነገር ግልጽ ነው። እና ይሄ ማለት በእናተ እኛም እርግጠኛ ነን። ብሩክ አሁን ከእናተ አልፎ በእናተ ዙሪያ ካሉ ከቤተሰብ ከጓደኛ ምናምን ነገር አልፎ የጨረቃ ፋሚሊ እናተን በአካል ማያውቀው ሁላ ማለት ነው በጣም እርግጠኛ ነው በእናተ እንትን እንደዛ ባይሆንማ በቃ የዛኔ ነበር ገና በቃ ለትንሽ መጣላት እንደጀመራችሁ ነበር እንትን ምትሉት በቃ በዛው ተለያይታችሁና ነገር ምትቀሩት እና እንግዲህ ፈጣሪ አልፈቀደም ያ እንዲሆን እንድትለያዩ አልፈቀደም። አንድ ላይ እንድትሆኑ ያው ሁሉን ነገር በጊዜው አድርጎ ሰራው አይደል የሚለው እና እቺ ደግሞ የእናንተ ቀን ናት። እቺ የእናንተ ጊዜ ናት። መልካም ተደርጋ የተሰራችላችሁ ቀን እቺ ናት እና በዚች ቀን በጣም ደስ ልትሰኙ ይገባል እና በጣም በድጋሚ ደስ ብሎኛል። እንግዲህ አትሰላችሁም ብዬ አስባለሁ። ቤተሰብ እንደዚህ ደጋግሜ ደስ ብሎኛል ነገር ስል ነው የውስጤን የተናገርኩት። አርብ ቀን ነው ፍቅሬን የገለጽኩት። በዛ ላይ እቺን ቀን ያዙ ደስታ ላይ ሌላ ደስታውንም እንደሚጠብቀኝ ተስፋ አደርጋለሁኝ። ቅመሟንም ሰብስክራይብ እያደረጋችሁ አበረታቱልኝ። በዚህ ስሜት መሀል ሆኜ እንኳን እሷን በጣም ብዙ ሰብስክራይብ እንድትገባ ስለምፈልግ ሰብስክራይብ አድርጓት። እንዲሁም ቆይ ለምን ቤተሰብ ለምን ሪከርድ አንሰብርም? እቺን ያዙልኝና ሼር አድርጉ። እየቆረጣችሁ ምናምን ነገር ሼር አድርጉ። ለምን ሪከርድ አንሰብርም? ለሁሉም ሰው ሼር ይደረግ ይሄ ቪዲዮ። የ1 ሚሊዮን ቪው ለምን እንዲገባ እናደርግም? የእነሱን ቪዲዮ ማለት ነው ሰብስክራይብም የሃይሚ ማለት ነው እንዲቆ ሰው ለምንድን ነው ማናደርገው? ማለት ትችላላችሁ። ለብዙ ሰውና ነገር ደርሳችኋል። አሁን ደግሞ ማለት ነው ሰብስክራይብ ሳታደርጉ የምታዩ ብዙ ሰዎች አላችሁ እና ሰብስክራይብ እያደረጋችሁ ሃይሚን ከፍ ምናምን ነገር ታደርጋላችሁ። ቪዲዮን ግን ማለት ነው እቺ ቀን ትያዝ። አርብ ዛሬ ቀን ስንት ነው? ኧረ ጠፋብኝ 14 ነው ምናምን ነገር ብቻ 14 15 እንደዛ እና እቺን ቀን ያዙ። እቺን ቪዲዮ እንደምንም በቻልነው መጠን 1 ሚሊዮን ቪው ለማድረግ ሞክር። ላይኩንም ሪከርድ እንዲሰብር እናድርግ። ከቻልን ቤተሰብ የእነሱን ቪዲዮ አሁን የኔንም እኮ ላይክ ታደርጋላችሁ ግን ማለት ነው 50 ሺህ ወይ ደግሞ 60 ሺህ ላይክ ለማስገባት ሞክር ከቻለን ደስተኞች ከሆናችሁ ማለት ነው። እኔ ሪከርድ እንዲሰበር የጨረቃ ፋሚሊ የዩቲዩብ አንዳንድ ሪከርዶችን በኢትዮጵያ ቲክቶከሮች እና ዩቲዩበሮች ያለው ሪከርድ እንዲሰበር ስለመፈለግ ነው። ከዚህ በኋላ እኔና ሃይሚ ፍቅረኛሞች እኔ ጋር በቃ የፍቅሩ ስሜት አለ። እሷ እሺ ብላኝ ተቀበለችኝ ማለት ደግሞ ሃይሚን ፍቅረኛ የሆነች ማለት ነው አይደለ? አብረን ማደር እንችላለን ትላለህ። ከዚህ በኋላ በቃ ምንም የሚያሰጉኝ ምንም የሚያሳፍሩኝ ቆይ አይደለም ዘለ ማደሩ ጋር ደረስክ ብሩክ። ቆይ እናረጋጋዋ። ልጃችንን ዝም ብለን እንደዚች ከሆነ ነገር እንትን አንል አንፈቅድልህም። አንዳንድ ነገሮችን ዝም ብለን ከፕራንክ የዘለል አንፈቅድልህም። ምን ፈቅዶ ምን ሲሆን መሰላችሁ ቤተሰብ ሽምግልና ልኮ አግብቷት ምናምን ነገር በክብር ተሞሽራ ከአባቷና ከእናቷ ቤት ከወጣች በኋላ ከዛ በኋላ እንግዲህ አያገባንም ሲጀመር። ከዛ በኋላ አይደለም መፍቀድ ምናምን ነገር አያገባንም። እና ይሄ አሁን ብሩክ ቆይ እዛች ጋር ተረጋጋ። ተጣደፍኩ አይገን ስቀልድ ይህን ሁሉ ስቀልድ እኮ ነው፣ ግን እንደ ቁም ነገር አትወሰዱት። ግን ያው የምርም ደግሞ አሁን ለምሳሌ ክብር አሁን የሚሆናት እሷ ብታረግዝም አንድ ላይ ቢያድሩም የፈለገ ነገር ቢያደርጉ ተሞሽራ ምናምን ነገር በቃ በክብር ከእናት ከአባቷ ቤት ከወጣች በኋላ ነው። እና እቺን ነገር ለብሩክ መልእክት አድረሱልኝ። እኔ ቆርጬም ከቻልኩ እቺን ቪዲዮ ቆርጬ ምናምን ነገር እልካለሁ። ገና ከቤት ዛሬ አሽቃብጪ ማን ነው ባለሚስቱ አልገባኝም። ዛሬ አሽቃብጪ እሺ። በኋላ ስትመጣ ሚፍታ ጥሩ ልጅ ነው። ሱስ አለበት ሱስ የለበትም ብለሽ ዋሺ
ሀብታም ነው በይ ምናምን ሽምግልና ነው። የምሬ ነው። እኔ ግን ጉዷን አላወቀችም እኮ ሀይሚ፣ ጉድሽን አላወቅሽም። እኔ ግን ማለት ነው አሁን እዚች ቦታ ላይ እንዴት ለብሩክ እየፈራው እንደነበር በቃ አላ የምርም አጠገቤ ሆኖ እኔ ማድረገው ሁላ እስኪመስለኝ ድረስ ነበር ይሄ የተጨነኩት ምናምን ነገር። ብቻ ለማንኛውም ሀይሚ እንግዲህ የሚፍታን ፍቅረኛ ወይም ደግሞ ጓደኛ እንደምትተዋወቅ አስባ ነው ከቤት እየወጣች ያለችው። ጉዷን አላወቀችም። ጉዷን አንድ ላይ እንሰማለን። ከዚች ቪዲዮ በኋላ በቀጥታ ወደ ገደለው ነው ምንገባው። እሺ ቤተሰብ በቀጥታ ወደ ገደለው ነው የምንገባው። እስካሁን ዳርዳሩን ብለናል። ብሩክ ስሜቱ ምናምን ነገር ሲገልጽ ያለበትን ታይም ነው ቀጥታ ማድረሰው ማለት ነው። እስከ መለያየት ደርሰን የምናውቃለን አይነት ነገር እያልኳቸው ነበር። እውነት አይደለም? እውነት ነው። ጥግብ ብላ ሀይሚ ሌላ ሙድ አራምዳ ዝም በል ጠግበህ ነው ጠግበን ነው ሁለታችንም ጠግበን ከቤት ወጣ። ከዛ እውነቱን ነው የምናገረው። ዛሬ መዋሽበት ቀን አይደለም። ማርያምን ከቤት ወጣ ሌላ ሀገር ሄዳ ሐዋሳ ሄዳ ሳልዋሻቸው ሐዋሳ ሄዳ ጭራሽ የሁሉ ነገር ተፈጥሮ ነበር በእናንተ መሀል እንዴ? እስከ መለያየቱን ነገር አሁን የምራቸውን ነው እንግዲህ እየተናገሩ ያሉት እና ረበስ እኔ አሁን ለምሳሌ ማለት ነው የምሬን ነው ቀን በቀን ቪዲዮ ስለሚለቁና ነገር ቀን በቀን ሰላም ነው የሚመስለኝ እና ብዙዎቻችሁም እንደዛ እንደሚመስላችሁ ነገር ያው አስባለሁ፣ እንደዛ አስባለሁ። እና ያው ሚዲያ ላይ ብዙን ጊዜ ማለት ነው ሰው ይሄ ህመሙን ደብቅ አድርጎና ነገር ነው እንትን የሚለው ይሄ የሚያስደስትም ይሄ እንትን የሚልም ቪዲዮና ነገር ሲለቅ የፕራንክም ቪዲዮ ሲለቅ እንደዛ ነው። እና አሁን ይሄን ይፈጠራል ብሎ እርግጠኛ ነኝ ያሰበ ሰው የለም። ተጣልተው ሁላ እኮ የሚያውቁ አይመስለንም አይደል? ቀን በቀን ስለሚመጡ ቀን በቀን ሳቅና ጨዋታ ምናምን ነገር ስላለ ተጣልተው ሁላ የሚያውቁ አይመስለንም ነበር። እና አሁን አስቡ፣ ለመጀመሪያ ጊዜ ነው አስቡ አሁን ጓደኞች ሁላ ሳይሰሙ ይሄን ነገር በሚዲያ ምናምን ነገር የተናገሩት አስቡ። ከሱ ተለያይታ እሷ ሐዋሳ ምናምን ነገር ሄዳ እንትን ስትል እና ግን ብቻ ከዚህ በኋላ ያለውን ጊዜ እንደዚህ አይነት ክፍተት አያምጣባችሁ ፈጣሪ አሜን በሉ። ለሀይሚና ለብሩክ ትልቅ ምርቃት ነው። ነገር አብረን ሆነ የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። አንቺ ጋር ያለውንም ስሜት በካሜራ መስማት ፈልጋለሁ። እኔ ሀይሚ ፈትሻለሁ በቃ ፍራንክ እያረከኝ ነው ጌታ ማቤቴን አይደል? ፍራንክ እያረከኝ ነው ጌታን ፍራንክ እያረከኝ ነው አይደለም? የመጣ ነው። አስቡ ቤተሰብ፣ አሁን ይህን ነገር ማለት ነው በቀልድ እንኳን ብሩክ ብሎ ማያውቀውን ነገር ነው ዛሬ ያፈረጠው። በቀልድ እንኳን ምናምን ነገር አፈቅርሻለሁ ብሎት አላልኩም ብሏት አያውቅም በቀልድ እንኳን ማለት ነው። እና ኢቨን በቃ አለ ሰው እንደዚህ ያስጨነቀው ላይቭ ላይ ምናምን በገቡ ቁጥር አፈቅርሻለሁ በላት እየተባለ ራሱ እንደ ቀልድ ብሎት ማያውቀውን ነገር ነው ዛሬ የምሩን ያፈረጠው። እና ሀይሚ ፕራንክ ባይመስላት ይገርመኝ ነበር። እንግዲህ በየቀኑ ፕራንክ እነሱ ጋር መደራረግ ስላለ ይሆናላ ቀልድ ነው ሊመስላት የሚችለው ግን ብሩክ በመጨረሻም አደረገው። እንግዲህ በመጨረሻም ብሩክ ፍርጥረጥረጥ አደረገው። በቃ የውስጡን ስሜት ታፍኜ ለምን እኔ ብቻ ብሎ ነገረ። ህይወት አይደል ህይወት ነው ግን አይደለም ያመጣኸኝ የሚፍታን ሚስት ልታስተዋውቀኝ ነዋ። ልታስተዋውቀኝ እንደሆነ ነው የመጣሁት። ከዛ አሁን እኮ ያንተን ስሜት እሺ ግራ ገብቷታል። ብሩክም ተጨንቋል። እዚች ቦታ ላይ የሆነ ፊቱ ላይ እያስመሰለ ነው፣ ግን ግራ ገብቷታል። ግን እንደዚህ አይነት ነገር እኮ ማለት ነው ከኋላ የሚደገፍ ሰው ኖሮ ምናምን ነገር ነው የሚናገረው። አጠገብ ትልቅ ሰው ነገር ኖሮ ነው የሚነገረው። ድንገት ፌንት ብትበላስ ይቺ ልጅ የምታስታውሱ ከሆነ ምናልባት የግሬስ ቤተሰቦች አብርሽ ሄርሜላ አፈቅርሃለሁ ብላ ስትነግረው ፌንት እንደበላው። በእርግጥ ያንና ይህን ለማገናኘት አይደለም፣ ግን አንዳንድ አሁን የሚከሰቱ ክስተቶች አሉ፣ አይታወቅም። አሁን ለምሳሌ አሁን ሀይሚ ራሷን ስታምና ነገር ብዙ ጊዜ እንትን ስለማታቅ ነው እንጂ አሁን ቶሎ ትንሽ ነገር የሚያስደነግጣት እኮ ነገር አይነት ቢሆን ኖሮ ፌንት ተበላ ነበር። አስብ፣ ከብሩክ ይህን ቃል ጠብቀው አታቅም። በቃ ሀይሚ ጠብቀው አታቅም። ግን ዛሬ እንግዲህ ስጥትን ያደረጋት ማለት ነው። እሷ የጠበቀችው የሚፍታን ጓደኛ እንደምትተዋወቅ ምናምን፣ ሚፍታም ደግሞ ከመፎገር ምናምን ነገር እንደሚድን። ሚፍታ እንግዲህ ለረዥም ጊዜ በሚስት ጉዳይ ይፎገራል። የእሱንም ጉድ በዚህ አጋጣሚ ሰምተናል። የሚፍታንም ጉድ በዚህ አጋጣሚ ሰምተናል። ያው ሀይሚ እንትን ስልክ ሲያበራ ምናምን ነገር ፍቅረኛ እንዳለው ከቅርብ ጊዜ ወዲህ ገብቶኛል እያለች ነበር። ያው እሱም ቦታ ስለማይጠቅም አላስገባውትም እንጂ ሚፍታንም በቅርቡ እንጠብቃለን። አይመስላችሁም ቤተሰብ? ያው ከፈለገ ያመጣታል፣ ካልፈለገ እንግዲህ መብቱ ነው። ይዤሽ ወጣሁ። ይሄን የምመጣው በቃ ያፈትሻል። ታፈቅኛል ብሩኬ። ኧረ ተሳቀቅን። የምር
ሁለቱም እኮ ማለት ነው በጣም እንባ ተናንቋቸዋል። እዚች ቦታ ላይ አይታችሁ ከሆነ ማለት የብሩክ ድምፅ ራሱ ማለት ሲቆራረጥ ነበር። ሀይሚን ተው፣ ሀይሚማ በጣም እንዲሁም እስከዚች ሰዓት ድረስ ተረጋግታለች። ከሆነች ሰዓት በኋላ ቆይ ያሳያቸዋለሁ። ከሆነች ሰዓት በኋላ ነው እንዳለ በቃ ኢሞሽናል ምናምን ነገር ሆና ማልቀስ የጀመረችው እና ኧረ በስመ አብ ብሩክ በቃ ዛሬ ተገላገልክ። ዛሬ በቃ አለ የሰውንም እንትን ትገላገላለህ። አንተም በቃ ውስጥ አፍነ ያቆየኸውን ፍቅር ምናምን ነገር እንግዲህ ከዚህ በኋላ ማጣጣም ትጀምራለህ ማለት ነው። ከዚህ በኋላ ብትሰማት ምን ብትል የፈለገ ነገር ብታደርግ ማን ለምን አይልህም። ማንም ለምን ምናምን ነገር ብሎ አይጠይቅም። ከጠየቀህም እንግዲህ እኛ አለን፣ እኛ እናስረዳቸዋለን። የጨረቃ ቤተሰቦች አትንኳቸው ምናምን ነገር ብለን እኛ እናስረዳለን። እንጃ አላቅም እንዴት ብዬ መሰለሽ፣ አንቺ ለእኔ ያለሽ ቦታ በጣም ትልቅ ነው፣ በጣም ትልቅ ነው። በጣም እንደምትወጂኝ አውቃለሁ፣ እንደምታፈቅሪኝ ግን እርግጠኛ ነኝ። እሱን ደግሞ ካሜራ ፊት ማወቅ ፈልጋለሁ ነው የኔ ጥያቄ። ገብቶሻል? እኔም እንደምትወደኝ አውቅ ነበር፣ ግን ደግሞ እንደምታፈቅረኝ አላውቅም ነበር። ግን በጣም ነው ማፈቅርሽ ነው እንጂ ኧረ እዚሽ ጋ ማለት ነው እኔ ሀይሚን ልፎግራት ነው አሁን። ሁለታችንን ልፎግራቸው ነው እንጂ የምን ሀይሚን ብቻ። አሁን ባያፈቅር ነው ብሩክ ወንድ በመጣ ቁጥር አስቡ፣ ትንሽ ለየት ያለ አስተቃቀፈ ራሱ ባቀፈ ቁጥር የሆነ ጓገጨ ምናምን ነገር የሚለው ኢቨን ቆይ እንዲሁም ለምን ሩቅ እንሄዳለን? ባለፈው እዛ ኩሪፍቱ ለመዝናናት ሄደው ጊዜ አሁን ግምጄ ብሩክን ሸበለውና ነገር ስትል ሀይሚ እንዴት እንደገላመጠችና ነገር አይታችኋል አይደል? የስ ከዛ በኋላ አስቀይሳ ምናምን ነገር ቀረ እንጂ እና ሁለታችሁም ያስታውቅባቸዋል እኮ ያስታውቅባቸው ሊሆናላ ይሄ እፍና እርጋችሁ ምናምን ነገር አንዴም ማሳካት ያለባችሁን ነገር እናሳካ ምናምን በሚል እንጂ ሁለታችሁም በደንብ ያስታውቅባቸዋል። እንደዛማ ባይሆን ኦዲየንስ ራሱ ማለት ነው እስከዛሬ ቁጭ ብላ አይከታተላችሁ ነበር። የእናንተን አንድ ላይ መሆን ተስፋ እያደረገ ነው 300 ምናምን ሺህ የጨረቃ ፋሚሊ የቆየው ማለት ነው። እና ለምንድነው እንትን ይሄ ከዚህ በኋላ እኮ መተፋፈሩ አያስፈልግም። ከዚህ በኋላ መተፋፈሩ ብሩክ አንዴ አፈረጠው። ከዚህ በኋላ እንግዲህ እሷ ምናምን መልሷን እንጠብቃለን። ግን ያው እንግዲህ ያው ለመልካም እንደሚሆን ተስፋ አደርጋለሁ። ምንም ሌላ እምቢ ምናምን ነገር አትለውም መቼስ። እንደዛ ጠብቃላችሁ? ኧረ በፍጹም ኧረ በፍጹም። ግን እሷ ስትመልስ ለየት ባለ ሴርሞኒ ቢሆን ደስ ይለኛል። እሷ አሁን ለብሩክ እኔ ማፈቅርሃለሁ ፍቅረኛ ለመሆን ዝግጁ ነኝ እሺ ምናምን ነገር ስትለው ለየት ባለ ሴርሞኒ ምናምን ነገር ቢሆን ደስ ይለኛል። ያችንም ቀን በደንብ የጨረቃ ፋሚሊ ያጣጥማታል ነው የሚባለው። እኔ እኮ አላቅም ምን እንደምልክ ብሩኬ፣ ለእኔ አዲስ ነገር ነው እና ደግሞ ጭራሽ ያልጠበቅኩት ነገር ነው። ሌላ ሰው ለመተዋወቅ ነው የመጣሁት። ሀሳቤ እቅዴ እንደዛ ነው። በቃ ይሄ እኮ ሌላ ሰው ነው ብሩክ። ከዚህ በኋላ ብሩክ ሌላ ሰው ተዋወቂ። ከዚህ በኋላ ብሩክ ቦይ ፍሬንዴ ነው ብለሽ ምናምን ነገር ቦይ ፍሬንድ ብሩክ ነኝ ብሎ ያስተዋወቅ። ሀይሚም ደግሞ ገርለ ፍሬንድ ሀይሚ ነኝ በሃይማኖት ነኝ ብላ ታስተዋወቅ። ብሩክ አለማየሁ ሃይማኖት። እኔ የሀይሚ አባት ስም እኮ ሁሌ ይጠፋብኛል፣ የጋሼ ስም ሁሌ ይጠፋብኛል። ወይ ይቀርበሉኝ የምሬን ነው። እና እንግዲህ አሁን ከዚህ በፊት እንዳለው ይሄ ዝም ብሎ እንትን ማለት የለም። ይሄ በቃ አለ ይሄ እንዴት ልበል፣ ይሄ ቅልስልስ ምናምን ነገር ነው ከዚህ በኋላ የምትባባሉት። ምክንያቱም ይሄ ዝም ብሎ ጓደኛ ምናምን ብቻ አላላቸው። አሁን አንድ ስቴፕ ከፍ ብሏል፣ ፍቅረኛሞች ምናምን ነገር ሆናቸዋል። ከዚህ በኋላ ያለው እንትን ይሄ ቅርጽርጽ በሉ። ከዚህ በኋላ ተንደላቀቁ። የምሬን ነው። ማንም ይሄ የፈለገውን ሊል ይችላል። ከዚህ በኋላ ይሄ እንደ እህት እንደ ወንድም ምናምን ነገር አይደለም የእናንተ ግንኙነት መሆን ያለበት። በጣም የሚያስቀና አይነት ይሄ የፍቅር እንትን ነው መሆን ያለበት። በዛ ላይ ደግሞ ብዙ ተከታይ አለ፣ ከእናንተ መማር የሚችል ብዙ ኦዲየንስ አለ። በጣም ትናንሽ ልጆች የሚያዩና ነገር አሉ ይሄን ቪዲዮ እና እንግዲህ ለእነሱም ከዚህ በኋላ ቆንጆ የካፕል ምሳሌዎች መሆን ትችላላችሁ ብዬ አስባለሁ። በጣም ትሆናላችሁ ደግሞ እስከዛሬም ደግሞ ሆናችኋል። እያለቀሰችው ነው ሀይሚ። አይዞኝ ሀይሚ ስም እያለቀሽ ነው እያለቀሽ ነው። በነገራችን ላይ ማለት ነው በነገራችን ላይ ይሄ እንባ ማለት ነው የብዙ በቃ ጥበቃና የደስታ እንባ ነው እንጂ የሆነ ዝም ብሎ እንትን አይደለም። እና ከዚህ አሁን ከኢሞሽን ሪያክት ካደረገችበት መንገድ ለሀይሚ ለብሩክ ያላትን ስሜት ያው መረዳት ትችላላችሁ። ባታፈቅረው ወይ ደግሞ የሆነ እንትን ባትል ኖሮ ማለት ነው ኧረ እኔ እንደዚህ ምናምን ነገር አይነት ነገር ብላ እንትን ልትለው ትችላለች። ግን እንደዛም አይነት ደግሞ ሰው አይደለችም ሀይሚ። በቃ አላ ይህን ሁሉ ጊዜ አንድ ላይ ቆይተውና ነገር ይሄ እንደ ወንድሜ ነው ማይ ኧረ ስማ እንደዚህ ካለችማ በቃ ሙሉ የጨረቃ ፋሚሊ ነው የሚወርደውና እንትን የሚለው እና እንደ ወንድም ምናምን አይሰራም ከዚህ በኋላ ማለት ነው። እና
እቺ የብዙ ጥበቃ የብዙ ዘመን የብዙ ጊዜ የ2 ዓመት መጠበቅ ውጤት የእንባ እንደሆነች በጣም ያስታውቃል። እና ሀይሚ በዚህ አጋጣሚ ይኸው ለ5ኛ ለ6ኛ ጊዜ ነው የምለው እንኳን ደስ አለሽ ሀይሚ። እኔ የምር ይህን ሁሉ እንትን ምለው አንጀቴን ስለበላቸው ነው። በቃ አስቡ እንግዲህ ሴት ልጅ ናት፣ ረዥም ጊዜዋን ምናምን ነገር ከሱ ጋር ቆይታለች እና በዚህ ሁሉ መሀል ኢሞሽናል ስትሆን አንጀታችሁን ነው የምትበለው። በቃ የሆነ በተለይ ትረዳላችሁ። በቃ ይሄ ስታዩ የድሮ ቪዲዮቸውን ነገር ስታዩ የቆያችሁ ሰዎች በጣም ትረዳላችሁ የሀይሚን ስሜት በዚህ ሰዓት። ታፍሪያለሽ ነው በእግዚአብሔር ረፉ በቃ ረፉ በቃ ቤት ላወራሽ። እሺ ተሽኮረ መመች ማርያም እውነት ጨነቀሽ? በጣም ነው የጨነቀኝ እግዚአብሔር። እስቲ ቆይ እኔ ቤተሰብ እናንተን ልጠይቃቸው። አሁን ብዙ ምናምን ነገር ስለ እኔ ስሜት ስለ እኔ ደስታ ምናምን ነገር ስለ እነሱ ደስታ አውርቻላ። እናንተን ደግሞ እስቲ ተንፈስ እንድትሉ ልጠይቃችሁ። እዝች ቦታ ላይ ምን እንደተሰማችሁ ነገር እቺን የሀይሚን ንግግር እቺን የሀይሚን እንባ ምናምን ነገር ስታዩ የብሩክ እንደዛን ይሄ ነፍስ ውጪ ነፍስ ግቢ አይነት መጨነቅ ውስጥ ገብቶ ሲጨነቅ የነበረበትን አይነት ሁኔታ ስታዩ ምን እንደተሰማችሁ እናንተ ነገሩ። አሁን ሰዓቱ የእናንተ ነው። ኮመንት ስር በትክክል የተሰማችሁን ነገር እውነት እንድትነግሩ እንድትጽፉ ነገር እፈልጋለሁ። ተበልተን እንሄዳለን። ተጫወታችሁ። ምንም አታወሪኝ፣ ምንም አታወሪኝ። እዛ ተውነሽ ቁጭ በይ ከፈለግሽ። ምንም አላወራህም። እግዚአብሔርን እሺ፣ አሁን እዛ ቦታ ላይ ሂድ። አቤት መሽኮርመም፣ አቤት መሽኮርመም። ተፋፈሩ እኮ ቤተሰብ። እኔ ሀይሚን ማስጨነቅ አልፈልግም እና ውስጤ በጣም እየፈራ ነው። ከባድ ነገር እንደማይሆን ተስፋ አደርጋለሁ። ኧረ አይሆንም፣ አይሆንም። መልሷን አብረን የምናውቅ ይሆናል። ቃላስጨንቃት በቃ እንግዲህ የሀይሚን መልስ ነገ በከባዱ እንጠብቃለን ቤተሰብ። ወይ ነገም ሊሆን ይችላል፣ ነገ ወዲያም ሊሆን ይችላል። ብቻ ተረጋግታ ሀይሚ መልስ ስትሰጥ እንግዲህ እንትን እንላለን። አሁን እነሱም ተፋፍረዋል። አሁን ሀይሚና ብሩክም ተፋፍረዋል። እንግዲህ እና እዚች ስቴፕ ላይ ከደረሰን ይበቃል። የዛሬው ቪዲዮ እንደረዘመባቸው አውቃለሁ። ከረዘመባችሁ ሶሪ። እንግዲህ የዛሬውን ቪዲዮ ካላረዘምኩ የትኛውን ቪዲዮ ላርዝም ቤተሰብ፣ የትኛውን ቪዲዮ ላርዝም እና ለዛ ነው እዚህ ድረስ ያያችሁ ሁላችሁንም የምሬን ነው ቴንኪዩ ማለት እፈልጋለሁ። ወዳችኋለሁ። እንኳን ደስ አላችሁ። በዚህ አጋጣሚ በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልኝ። ይመቻችሁ።